እየወጣን ነው። አሁንም አዘጋ አይወርድም። እንውረድ እንጂ እንግዲህ ይኸው ካሸተን ማርያም እየወጣን ነው። ዝክር በላን፣ ጠላ ጠጣን። የቅድስት አርሴማን ዝክር በልተን አሁን ልንወጣ ነው። እኚህ አባት ከዋልድባ የመጡ ናቸው። አሁን ይወርዳሉ። የመጣንበትን መንገድ አሁን ደግሞ አሳያቸዋለሁ። በጣም ደስ የሚል ሰዓትን ያሳለፍነው፣ በጣም ደስ የሚል በረከትን ያገኘነው። እግዚአብሔር የተመሰገነ ይሁን። የቅድስት የእናታችን የእመቤታችን የቅድስት ድንግል ማርያም በረከቷ ይድረሳችሁ፣ በያላችሁበት ከኢትዮጵያ ውስጥም ከሀገር ውጭም ያላችሁ እሷን የተማጸነ አሸተን ማርያም ቅዱስ ሉቃስ የሳላት የእመቤታችን ስዕል ያለበት ቦታ ማለት ነው። እንግዲህ እዛ ደርሰን እየተመለስን ነው። ይሄ ደግሞ ውጫና መግቢያ መንገዱ ነው። አሁን በዚህ መንገድ ነው እንግዲህ የምንመለሰው ማለት ነው። በጣም ደስ ይልም ብሎኛል። ማርያምን በስመ አብ አቴም ቤቴ መንገዱን ይዩት። በዚህ ዋሻ መሀል ይዩት። ይሄ መንገድ መተላለፊያ መንገድ ነው። እንግዲህ ይኸው ስንገባ እንደዚህ እንገባለን፣ ስንወጣ ደግሞ ይኸው እንደዚህ እንወርዳለን ማለት ነው። በዚህ መንገድ ነው እንግዲህ የገባ ነው። ቅድም ጠዋት የገባ ነው በዚህ ነው። ስልኬ ባትሪ ዘግቶ ስለነበረ አልቀረጽኩትም። ስንወጣ ግን ይሄም ቀረጽዋለሁ ማለት ነው። በዚህ ገባን። አሸተን ማርያም ደርሰን እየተመለስን ነው። ቅዱስ ላሊበላ ወይም ላሊበላ ከተማ ደግሞ እዛ ጋር ይታያል። ያው እዛ ማዶ የምታዩት የላሊበላ ከተማ ነው። እዚህ ጋር የምታዩት የዚህ ሰፈሩ መንደር ነው። ይኸው አሁን የምንሄደው በዛች በነጯ መንገድ አድርገን ነው የምንሄደው። እንግዲህ አሸተን ማርያም ቅዱስ ላሊበላ ለመጀመሪያ ጊዜ የፈለፈላት ፍልፍል ዋሻ ማለት ነው። ይኸው አሁን እየተመለስን ነው። እግዚአብሔር የተመሰገነ ይሁን። በያላችሁበት የቅድስት የእናታችን የእመቤታችን የቅድስት ድንግል ማርያም በረከቷ ይድረሳችሁ። አሜን። አባ የሚሉት ነገር ካለ እንግዲህ አባ ከዋልድባ የመጡ አባታችን እንግዲህ እዚህ ጋር የሚሉት ነገር ካለ እሳቸውን ደግሞ እናዳመጣለን። በኢትዮጵያ ኦርቶዶክስ አሸተን ማርያም ጊዜ ደርሰናል። ያው ከዋልድባ ገዳም ነው የመጣን። አሸተን ማርያም የደረሰ ይረገማል፣ እርግማን ደርሳል እያላችሁ እኛ አሸተን ደርሰናል። ማንኛውም እርግማን አይደርስም። ከዚህ ጋር ስንደርስ ደግሞ ይኸው ጸበል አለ። ይኸውላችሁ ይሄ ሁላ መፍትሄ ስራ ነው። ዋናው የእግዚአብሔር ቃል ኪዳን ነው። ያው ጸበሉን ተጠምቀን ከላይ ደግሞ አርሴማ አለች ተራራ። አዎ ይሄ የመጀመሪያው የላሊበላ ምዕራፈ ቅዱሳን ነው። ከዚህ ጋር ደግሞ ጸበሉ አለ። ዘገባ ድሬው አንበራጾ ከመሐራጊ ይለዋል። አዎ ይሄ ባህር ነው። ከመሐራጊ ይለዋል። ይሄ ባህር ነው። አዎ ይሄን እየመጣችሁ እያንዳንዳችሁ መጠመቅ አለባችሁና ይሄ አጋንንት ነው። እዚህ ውስጥም እንደምታዩት ጸበል አለ ተቆልፎ ነው እና እምነቱን ተቀብለን ተጠምቀን ስለታችን ሰምሮ ተጠምቀን እንደዚህ እንሄዳለን። ባፈሩ ጣምነን እግዚአብሔር አምላክ ሁሉን ነገር ይደረግልናል። ባለሌለው ባል ይሰጠዋል። ሀሳባችን ይሳካልናል። ስራ ለሌለው ስራ ይሰጠልናል። አዎ ማመን ነው። በእግዚአብሔር አምነን አዎ ጻድቁ በጻድቅ ላይ ይላል እና እናንተም የኢትዮጵያ ሕዝብ ሁላችሁ እያንዳንዳችሁ በክርስቲያን ይኸው ማመን ነው። በቃ በእምነት ካለን ሁላችን ሌሎች ሀገሮች እንደሚደፈርሱት ያ ፈረንጁ አንድ ቤት እኮ መድኃኒዓለም ስላለ ነው የወጣ። እኛ ኢትዮጵያውያን ደግሞ በእምነታችን እንደምንወጣ ኢትዮጵያ ታበጽሕደው ኀበ እግዚአብሔር ስለተባለ በእምነታችን እንወጣለን። እመቤታችን እኛ ስለምትወደን ነው። በቃ የእምነታችን አፈራችን ያድነናል። አዎ እና እየመጣችሁ አሸተን ማርያምን እየተቀባችሁ ልጅ የሌላችሁ ልጅ እንድትወልዱ፣ ባል ያላገባችሁ ባል እንድታገቡ፣ ስራ የሌላችሁ ስራ እንድታገኙ ይህ ሚዲያ እንድትመለከቱ ነው። እኔ አባታችሁ አባ ገብረ ማርያም የዋልድባው ሳሙኤል ነው። የዩቲዩብ ታውቁታላችሁ። ሁልጊዜ ነው የምነግርላችሁ። እናንተ ስለማታምኑ
እኛ እናገራለን። ያው አሁንም እኔ የተናገርኩት ደርሷል። አሁንም እየደረሰ ነው። አሁንም ያው ባሸተን ደግሞ አሁን እየተናገርን ነው። እግዚአብሔር ከእናንተ ጋር ይሁን። እግዚአብሔር አምላክ ያለያችሁ ኢትዮጵያን ሰላም ያርግልን። አሜን።